የእግዚአብሔርን ቃል እንደቆምን እናነባለን። ሮሜ ምዕራፍ 10 ከቁጥር 6 እስከ 8። ሮሜ ምዕራፍ 10 ከቁጥር 6 እስከ 8። ባለፈው ዘዳግም 30 ከቁጥር 11 እስከ 14 ያነበብነው በብሉይ ኪዳን ቨርዥን ነው። የተጻፈው ተመሳሳይ ቃል ነው። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም ወደ ጥልቁስ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ በአፍህም በልብህም ውስጥ ነው። የምንሰብከውም የእምነት ቃል ይህ ነው ይላል። ሃሌሉያ። ቆላሲስ ምዕራፍ 3 ቁጥር 10። ቆላሲስ ምዕራፍ 3 ቁጥር 10 የተፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ሃሌሉያ። የተፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ሃሌሉያ ሃሌሉያ። ክብር ለአምላካችን ይሁን። ያው የመጀመሪያው ነገር ቃሉ ነው አይደል? ቃሉ በአፍና በልብህ ቀርቦልሃል ይላል። ልክ ባለፈው ሳምንት እንዳነበብ ነው። ይህ ቃል ዕውቀት የምናገኝበት ልንኖረው የተገባውን ኑሮ ደግሞ ራሳችንን በማደስ እንድንኖር ለተገባን ዓላማ እንድንኖር የሚያደርገን ቃል ነው። መንፈስ ቅዱስ ደግሞ እንድናስተውል ቃሉን ይረዳናል። ቃሉ እንድናሰላስል የማስተዋል መንፈስ አይደል? የጥበብ መንፈስ፣ የዕውቀት መንፈስ አይደል? ቃሉን የተሰጠንን ያወቅነውን ያንን ቃል ያሳስበናል፣ ያስታውሰናል። ከዛ ደግሞ እንድናረገው አደራረግ ጥበብ ይሰጠናል። ያንን ቃል ደግሞ የምናረግበትን ጸጋም ይሰጠናል። ሃሌሉያ። ጸጋው ምን ያደርጋል? ራስን በመግዛት በጽድቅ እግዚአብሔርን ወደ መምሰል እንድንሄድ ያስተምረናል። በዚህ ዘመን የሚያስተምረን እሱ ነው። ራስን መግዛት በጣም ብዙ ጊዜ የማንባለው ነገር ነው። ከመንፈስ ቅዱስ ፍሬዎች አንዱ ራስን መግዛት ነው። ሰልፍ ኮንትሮል፣ ሰልፍ ዲሲፕሊን። ሰልፍ ኮንትሮል የሌለው ሰው ራሱን ሊገዛ አይችልም። ቃሉ የሚለውን ሊያደርግ አይችልም። ደቀ መዝሙር ሊሆን አይችልም። ዊዛውት ሰልፍ ዲሲፕሊን there is no discipleship የሚባል አባባል አለ። ራሱን ማይገዛ ሰው፣ ጌታው ያለውን መልሶ ማለት ማይችል ሰው ያንን ነገር ሊያደርገው አይችልም። ያንን ነገር ሊከተል አይችልም። ደቀ መዝሙር ጌታው ያለውን መልሶ ማለት ነው አይደል? ቃሉ ያለውን መልሶ መናገር፣ ቃሉ እንዳለው መኖር፣ ቃሉ እንዳለው መራመድ፣ ቃሉ እንዳለው መመላለስ ነው አይደል? ያን ለማድረግ ራስን መግዛት ያስፈልጋል። ራስን በመግዛት ውስጥ ደግሞ ደቀ መዝሙር መሆን አለ። የእግዚአብሔር ቃል ዮሐንስ ወንጌል ላይ ሲናገር ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዛ አብ ይከብራል። አንዱ የምናፈራበት ምንድነው? ንግግራችን ነው። ከድርጊትም ባሻገር ንግግር ብዙ ፍሬያችን የምናፈራበት ንግግር ዘር ነው ብለናል። ዘር ያፈራል፣ ይበቅላል፣ ያፈራል፣ ይታጨዳል፣ ፍሬ አለው። ስለዚህ አንዱ ፍሬ የምናፈራበት መንገድ ንግግራችን ስለሆነ ሰልፍ ዲሲፕሊን ያስፈልጋል። ራስን መግዛት ያስፈልጋል። እንደ ቃሉ ለመኖር፣ ቃሉ የሚለኝን ነን ብሎ ለመሄድ፣ ለመናገር፣ በዛ ጎዳና ለመራመድ፣ እሱን ወደ መምሰል ለመሄድ፣ ቃሉ ለመከተል፣ ቃሉ እንደሚለን ለማለት አንዱ ምንድነው? ራስን መግዛት። ስለዚህ ምንናገረው እንዴት መሆን አለበት ነው የዛሬው ትምህርታችን። እንዴት እንናገር ነው። የባለፈውን ሰመራይዝ ለማድረግ ነው። አሁን ንግግራችን እንዴት መሆን አለበት? ያው እንደ እግዚአብሔር ቃል መናገር አለብን። የእግዚአብሔር ቃል እንዴት ተናገሩ ይለናል። የመጀመሪያው የንግግር ብዛትን መቀነስ፣ ብዙ ከማውራት መቆጠብ። ለምን? ከብዙ ንግግር ውስጥ ጥፋት ይኖራልና። ብዙ ከማውራት ራሳችንን መቆጠብ፣ የንግግርን ብዛት መቀነስ፣ ለአንደበት ጠባቂ ማኖር፣ ለንግግር አለመቸኮል። የእግዚአብሔር ቃል ምሳሌ 10 ቁጥር 19 በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው ይላል። እንዳንስት የሚያደርገን አንዱ ነገር ምንድነው? በጣም አለመለፍለፍ፣ አለማውራት፣ አላስፈላጊ ንግግርን መቀነስ። በዛ ቃላቶችን ስንቀንስ፣ አላስፈላጊ ንግግር ስንቀንስ በአፋችን ላንስት እንችላለን። አንስትም። ብዙ ከመናገር ብዙ ጥፋት ይኖራል። ብዙ ከመናገር በመሰረቱ በጣም የሚያቅሰው ብዙ አይናገርም። ታውቃላችሁ፣ ማያቅሰው ነው። ማወቁን ለማሳወቅ ሲናገር ያው ይታወቃል። ሰው አፉን ሲከፍት እኮ ምን እንደሆነ ማወቅ ይቻላል አይደል? ያን ሰው መረዳት ይቻላል። ብዙ አለመናገር፣ የንግግርን ብዛት መቀነስ፣
ከንግግር ብዛት ከቃል ብዛት ኃጢአት ሳይኖር አይቀርም እና አስተዋይ የሆነ ሰው ግን አንደበቱን ይገታል። አንደበታችንን አንዱ ፕሮፐርሊ ራሱ በትክክል እንደ እግዚአብሔር ቃል ለመናገር መቀነሱ በራሱ ኳሊቲውን እንድንጨምር ያደርጋል። ዝም ስንል ማሰላሰል እንችላለን። ዝም ስንል ማስተዋል እንችላለን። ስለዚህ ብዛቱን መቀነስ፣ ይዘቱን መጨመር፣ ኳሊቲውን መጨመር፣ ኳንቲቲውን መቀነስ፣ ኳሊቲውን መጨመር የንግግራችንን የመጀመሪያው እሱ ነው። ሁለተኛው አንደበት ላይ ጠባቂ ማድረግ ተናግሮ ከሚያናግራቸው ክፉ ሰው ራሱ ይጠብቃቸዋል። መዝሙር 39 ቁጥር 1 እንደዚህ ይላል፣ በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ ይላል። አንዳንድ ሰው ተናግሮ ያናግራቸዋል። አንዳንድ ሰው ያልሆነ ነገር ተናግሮ ያልሆነ ነገር ተቃውሟችሁ ሳትፈልጉ ልትናገሩ ትችላላችሁ። ለተቃወማችሁ ሁሉ በመሰረቱ መልስ መስጠት የለባችሁ። አንዳንዴ ዝም ማለትም መልስ ነው። ለተቃወማችሁ ሁሉ መግለጫ መስጠት የለባችሁ። ራሳችሁ ማብራራት የለባችሁ። በቃ አንደበቴን እገታለሁ አለ። በመንገዴ ላይ ሆኖ ኃጢአተኛ ሲጠብቀኝ፣ ሊያስተኝ ሲጠብቀኝ፣ ሲቃወመኝ አልፌው ሄዳለሁ፣ አልናገረው። ለምን? ስትናደዱ የምትናገሩትን ላታውቁ ትችላላችሁ። ወዲያው ሪያክት ስታደርጉ ያልሆነ ነገር ልትናገሩ ትችላላችሁ። ስለዚህ ብዙ ከመናገር መዘግየት፣ የምናገረውን ነገር ማጤን፣ ከመናገራችን በፊት 2-3 ማሰብ፣ ማሰላሰል፣ ፈጥነን አለማውራት። ያዕቆብ ምዕራፍ 1 ቁጥር 19 እስከ 20 እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን፣ የሰው ቁጣ እግዚአብሔርን ጽድቅ አይሰራም ይላል። ለምን የፈጠነ? ለመስማት የፈጠነ ለመናገርና ለቁጣ ግን የዘገየ ይሁን። በቁጣ ስትናገሩ ለመናገር ስንፈጥን ያልሆነ ነገር እናወራለን። ለጠላት ለክፉ ሰዎች ያልሆነ ኢንፎርሜሽን እንሰጣለን። በመሰረቱ ጠላት እኛ ከተናገርነው እንጂ ልባችንን አያውቅም። በዛ በተናደድን ሰዓት፣ ግልድፍ ባልን ሰዓት ማይሆን ነገር ልናወራ፣ ማይሆን ነገር ሌላ ጊዜ ደና በሆን ሰዓት ማንናገረው ንግግር ልናገር እንችላለን። ስለዚህ በዛ ጊዜ ለመናገር የዘገያችሁ ለመስማት ግን የፈጠናችሁ ነው። ለቁጣ የዘገያችሁ ሁኑ። የእግዚአብሔርን ቁጣ የእግዚአብሔርን ጽድቅ የሰው ቁጣ ሊሰራው ስለማይችል፣ ስለዚህ ከንግግር ብዛት ለመናገር ከመፍጠን ራሳችንን መጠበቅ ይኖርብናል። በንግግር ብዛት የሳተ አንድ ሰው አለ። ሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ 34 ላይ ስናይ ስምዖን ጌታ ኢየሱስ ምን አለው? ስምዖን ሆይ ዲያብሎስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ ማለድኩ አለው። ከዛ ቀበል አረገና ስምዖን ያው ፈጣን ነው። በጣም ነው የምወደው በነገራችን ላይ ስምዖንን። ፈጣን ነው፣ ወዲያው አክት ነው የሚያደርገው። ያወቀውን ነገር ቶሎ ነው እንትን የሚለው። እዚህ ጋር ምን አለው ጌታ ኢየሱስን? ወደ ወይኔም ቢሆን ወደ ሞትም ቢሆን ካንተ ጋር እከተላለሁ፣ በቃ እኔ እስከ ጥግ ድረስ ካንተ ጋር ሄዳለሁ ሲለው ዛሬ ማታ አለው። ዛሬ ማታ 3 ጊዜ ትክደኛለህ፣ ዶሮ ሳይጮህ 3 ጊዜ። ተመሳሳይ ቃል ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 34 ላይ አለ። እሱ ላይ እንደውም ቢለው ሁላችሁም በእኔ ትሰናከላላችሁ አለው። እረኛውን ይመታና በጎቹ ይበተናሉ ተብሎ ተጽፏል። ትንቢት ነው የተጻፈው። እንደዛ ሲለው ስምዖን ምን አለ? ሁሉም ቢክድህ እኔ ግን አልክድህም አለው። ሁሉም ቢክድህ እኔ አልክድህም አለው። አይ ትክደኛለህ፣ ዛሬ ማታ ዶሮ 3 ጊዜ እስከሚጮህ ድረስ ትክደኛለህ ሲለው በፍጹም እስከ ሞት ድረስ አለው። ተጽፏል እያለው እኮ ነው። ምን አለበት እንደዛ ሲለው? ጌታ ነው፣ ጌታ ኢየሱስን ያውቀዋል። ጌታ ሆይ አንተ ልክ ነህ ቢለው እኮ ለፈተና አይበቃም ነበር። አልክድህም እስከ ሞት ሄዳለሁ ሲለው ትፈተናለህ አለው። በተናገርከው ቃል ትያዛለህ አለው። እሺ በጣም ጥሩ፣ እንደምክደኝ ዶሮ እስከሚጮህ ዛሬ ማታ 3 ጊዜ። ስለዚህ አንዳንዴ ፈጥነን መናገራችን፣ ቸኩለን መናገራችን፣ ንግግር ማብዛታችን ፈተናም ይጋብዝብናል። ስህተት ብቻ አይደለም፣ ኃጢአት ብቻ አይደለም፣ በንግግር መሳት ብቻ አይደለም። በተናገርነው ነገር ልንፈተን እንችላለን። ማይሆን ንግግር ተናግረን፣ ፈጥነን ተናግረን እንደ እግዚአብሔር ቃል ሳንናገር ስንቀር፣ ይህ እንዳይሆን ብዛቱን መቀነስ፣ ቀስ ብለን መናገር፣ 2-3 አስበን መናገር፣ እንደ እግዚአብሔር ቃል መናገር፣ ለንግግር አለመቸኮል የመጀመሪያው ነው። ሁለተኛው የአንደበት ቃል ከልብ ጋር መመሳሰል ስላለበት
ከልባችን ሐሳብ ጋር መመሳሰል ስላለበት ያዕቆብ ምዕራፍ 1 ከ26 ቁጥር 26 እንደዚህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢሆን የእግዚአብሔር አምልኮ የእርሱ አምልኮ ከንቱ ነው ይላል። አንደበቱን እያሳተ ልቡና አንደበቱ አይመሳሰልም። እግዚአብሔርን እያመለከ ቢመስለው የእሱ አምልኮ ከንቱ ነው። አምልኮን ከንቱ ያደርግብናል። የልባችን ሐሳብ ከአፋችን አንደበት ጋር ማይመሳሰል ከሆነ እግዚአብሔር ልብና ኩላሊት የሚያይ አምላክ አይደል? ስለዚህ አምልኳችንን ከንቱ ያደርጋል፣ አስመሳዮች ያደርገናል። እግዚአብሔር ሲያየን ይጸየፈዋል። ሰው ለሰው ሊያስመስል ይችላል። እግዚአብሔር ግን ሁሉን የሚያይ አምላክ ነው። ሁሉን የሚመለከት አምላክ ነው። እንደዚህ ያልተመሳሰለ ዥንጉርጉር የሆነን ነገር አይወድም። ቸርች የሆነ አይነት ቤት ሌላ ሰው፣ ስራ ቦታ ሌላ ሰው አይነት ኑሮ እንዲኖረን አይፈልግም። ይህ ጸሎታችንን የሚያስከለክላል። በመሰረቱ ያልሆነውን ነው አመተምኖ ነው። እንደዛ እንዲሆን እግዚአብሔር አይፈልግም። ኮንሲስተንሲ ይፈልጋል። የትም ቦታ ወጥ የሆነ ሰው እኮ ድካም አለው። ድካማችንን እግዚአብሔር ሊያነሳልን ይፈልጋል። በቃሉ ሊያነሳልን ይፈልጋል። ሪል ነው መሆን ያለብን። ራሳችንን መሆን አለብን። ራሳችንን ሆነን ስንመጣ እግዚአብሔር መራራ ስርም ካለ እንዲነቅልልን፣ ያልሆነ ነገር ካለ እንዲያነሳልን እንጂ በቃ ያለንበትን ሲቹዌሽን እዚህ ስንመጣ እዛ ስንሄድ የሆነ ቦታ ስንሄድ እንደዚህ የተዥጎረጎረ ነገር እግዚአብሔር አይወድም። እንደዚህ አይነት ነገር ለእግዚአብሔር ይጸየፈዋል። አምልኳችን ከንቱ ያደርጋል። ጸሎታችን ያስከለክልብናል። ስለዚህ ልባችን እና የአፋችንን ቃል እንድናመሳስል፣ እንደ እግዚአብሔር ቃል እንድንናገር፣ የተናገርነውን እንድንኖር እግዚአብሔር ይፈልጋል። ድካም ካለ በጸጋው ዙፋን ፊት ቀርበን ጌታ ሆይ ይሄን አልቻልኩም፣ ይሄን ንቀልልኝ፣ ይሄን አንሳልኝ ስንል ያነሳልናል። ክብር ለእግዚአብሔር ይሁን። ስለዚህ ምንጩን ማስተካከል ይኖርብናል። ያዕቆብ ላይ ሲናገር ምን ይላል? ከአንድ አፍ በአንድ አፍ በተመሳሳይ አፍ እግዚአብሔርን ታከብሩበታላችሁ ይላል። እግዚአብሔር የፈጠረውን ደግሞ ሰው መልሳችሁ ትረግማላችሁ። ከአንድ አፍ መራራና ጣፋጭ ከአንድ ምንጭ እንደዛ ይሆናል ወይ? በለስ ወይንን ሊያፈራ ይችላል ወይ? አያፈራም አይደል? በለስን ነው፣ ወይንን ነው። ሌላም ተክል ከሆነ የራሱን አይነት እንጂ አንዱ ሌላውን ሊያፈራ አይችልም። እንዴት ከአንድ ዘር ሁለት አይነት ነገር ይገኛል? እንደዚህ የተቀላቀለ ዥንጉርጉር የሆነ ነገር እንዴት ይገኛል? የተመሳሰለ ነገር ይኑራችሁ ነው የሚለን ጌታ። የማይሆን እንደዚህ የተዥጎረጎረ ነገር እግዚአብሔር አይፈልግም። ለምን? ሁሉን ስለሚያይ፣ በሁሉ ቦታ በሁሉ ጊዜ እግዚአብሔር ስላለ። ሰው ሰነፍ በልቡ እግዚአብሔር የለም ይላል ማለት እዚህ እግዚአብሔር ያየኛል ቤት ወይ የሆነ ቦታ የሆነ ሰው ካላየው ማያየው ይመስለዋል። ሰው በልቡ እግዚአብሔር የለም ይላል ማለት ይሄ ነው። ሰነፍ በልቡ እግዚአብሔር የለም ይላል። የሆነ ቦታ እግዚአብሔር ማያየው ነው ይመስለው። ሁሉም ቦታ እግዚአብሔር ያየናል አይደል? ከእግዚአብሔር የተደበቀ አለ? የለም። ሁሉ እንደውም ሳናረገው ነው የሚያውቀው። ስለዚህ የልባችንና የአፋችንን ቃል እንድናመሳስል እግዚአብሔር ይፈልጋል። ሁለተኛው እሱ ነው። ካልሆነ ግን ምንጩ ካልጠራ፣ ምንጩ ካልተስተካከለ ሞት ነው የሚኖርበት፣ ክፋት ነው የሚኖርበት። ኤልሳ ምንድነው ያደረገው? እዛ ያሪኮ በሄደ ጊዜ ውሃው ክፉ ነው፣ ፍሬም የሚያስጨንግፍ ነው፣ ማይሆን ነው ሲሉት ሄዶ ምንጩን ነው ያከመው። ምንጩ ሊታከም ይገባዋል። ምንጩ ትክክል ካልሆነ ምንጩ ነው መታከም ያለበት። ማስመሰል አይጠበቅብንም በእግዚአብሔር ፊት። ምንጩ ላይ ጨው መጣል አለበት። ምንጩን እግዚአብሔር ማከም አለበት። ጨው ሲጥልበት ሞትና ጭንገፋ ቀረ። ሃሌሉያ። ስለዚህ በንግግራችን ባልሆነ የሰውን መንገድ እንዳናስቆም፣ የራሳችንንም እንዳናስቆም፣ ነገ በእግዚአብሔር ፊት በዙፋን ፊት ቀርበን ስለተናገርነው ስለከንቱ ነገር እንዳንጠየቅ ዛሬ ላይ ቆም ብለን ማሰብ፣ የልባችንን መዝገብ ማስተካከል፣ ለተፈጠርንበት የሚሆነውን ያንን ዕውቀት እያገኘን እንድንታደስ እግዚአብሔር ይፈልጋል። እንደዛ ይሁንልን። አሜን ሃሌሉያ። ሶስተኛው ውሏችን፣ ግንኙነታችን፣ ንግግራችንና ህይወታችን ንግግራችንን ስለሚገሩት፣ ውሏችን ንግግራችንን ስለሚወስን ህብረታችን ከማን ጋር ህብረት እንደምናረግ፣ ከማን ጋር ግንኙነት እንደምናረግ ያው የዋልንበትን ነው የምናወራው፣ የተሞላነውን ነው የምናወራው። የእግዚአብሔር ቃል ሲናገር በማይመች አካሄድ ከማያምን ጋር አትጠመድ ይላል። እኔ ግን እላለሁ በማይመች አካሄድ ከማያምን ጋር ብቻ ሳይሆን ከሚያምን ጋር አትጠመድ። እንደ እግዚአብሔር ቃል ማይኖር ሰው፣
በጌታ ሆኖ እንደ እግዚአብሔር ቃል ማይመላለስ ሰው ክፉ ዘር ነው ያለበት፣ ክፉ መዝገብ ነው ያለው። ይዋሊደር እንጂ ከሆነ ጊዜ በኋላ ያም አብረን የዋልነውን ሰው መምሰላችን አይቀርም። ለምን? ቢላን ይስላል አይደል? ባልንጀራ ባልንጀራውን እንደሚስል፣ ቢላ እንደሚስል ባልንጀራ ባልንጀራውን ይስለዋል። ክፉ ባልንጀርነት ደግሞ ምን ያመጣል? መልካሙን ነገር መልካሙን አመል ያጠፋል። ውሏችን፣ ግንኙነታችን፣ ህብረታችን፣ ንግግራችንን፣ ህይወታችንን፣ ኑሯችንን የመግራት እሱን የመወሰን አቅም ስላለው እዛ ላይ መጠንቀቅ ይኖርብናል። እንደ እግዚአብሔር ቃል ነው ወይ አብረናቸው የምንውላቸው ሰዎች የሚናገሩት? ህብረታችን ከማን ጋር ነው? ከማን ጋር ነው ህብረት የምናደርገው? ከማን ጋር ነው አብረን የምንውለው? ልባችን መዘንበሉ አይቀርም ወደ ሆነው። ለዚህ ምሳሌ በጣም ጥሩ ምሳሌ የሚሆነው ንጉሥ ሰለሞን እግዚአብሔር በልቡ ያስቀመጠለት፣ እግዚአብሔር በልቡ ያኖረለትን ጥበብ ሊያዩ፣ እግዚአብሔር ነው እኮ ያስቀመጠለት ጥበቡን። የራሱ ጥበብ አልነበረም፣ እግዚአብሔር ነው ጥበብን የሰጠው። የእግዚአብሔር ቃል ሲናገር በባለጠግነትና በጥበብ ከምድር ነገስታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበብ ይሰማ ዘንድ የሰለሞን ፊት ይመኝ ነበር። ይሰማ ዘንድ እኮ ነው፣ ጥበብ ይካፈል ዘንድ አይደለም። እሱ እግዚአብሔር ያስቀመጠለትን ጥበብ ሊያይ ሊሰማ ሰው ይመኝ ነበር። ሄዶ ተካፍሎ ሊመጣ አይደለም፣ እንደሱ ጠቢብ ሊሆን አይደለም። ይህን ያደረገው እግዚአብሔር ነው። ሰለሞን ግን ይህን ሁሉ ረሳና መጀመሪያ የሚያገባት ግብፃዊት ነች። ከዛ በኋላ ሌሎቹም ሴቶች ኬጢያውያን፣ አሞናውያን፣ ሞዓባውያን ምናምን አውያኖች ነበሩ። የእግዚአብሔር ሕዝብ ያልነበሩ ነበሩ። ግንኙነቱ ላይ ጠንቃቃ አልነበረም ሰለሞን። በዛ ምክንያት ምን ሆነበት? በፍቅራቸው ተነደፈ ነው የሚለው። መነደፍ መርዝ ነው የገባበት። ታውቃላችሁ መርዝ ወዲያውኑ ስፕሪድ የሚያደርገው እንደ መድኃኒት እንኳን እንደ መርዝ አይቀድምም፣ አይፈጥንም። እኔ የፋርማሲ ባለሙያ ነኝ አለው እንትን መድኃኒት ባዮአቬይላቢሊቲ ምናምን የሚባል የራሱ ሀፍ ላይ ፋለው የሚሄድበት የሚሰራበት። መርዝ ግን ሲሆን በጣም በትንሽ ደቂቃ ነው። ተነደፈ በመርዝ፣ በእነሱ ፍቅር መርዝ። መልካም ባልሆነው ግንኙነት በዛ ምክንያት በፍቅራቸው ተነደፈ። ሌላ ቁጥጥር ውስጥ ገባ። ክፉ ደግሞ ታውቃላችሁ አንዴ ኦፖርቹኒቲውን ካገኘ የእግዚአብሔር መንፈስ ነው ፈቃድ የሚጠይቀው እንጂ ክፉ መንፈስ አንዴ በር ካገኘ ግዛቱን ወደ ማስፋፋት ወደ መፍጠን ያን ሰው ወደ መሞት ያን ሰው ወደሚፈልገው አቅጣጫ ነው ይዞት የሚሮጠው። ተነደፈ፣ ከነሱ ጋር ተጣበቀ ይላል። ከዛ በሽምግልናው ጊዜ ልቡን አዘነበሉበት። ጠንቃቃ አልነበረም በግንኙነቱ። እንደ እግዚአብሔር ቃል አልነበረም የሚኖረው። እግዚአብሔር ምን ብሎት ነበር? ኪዳኔን ጠብቅ፣ ከነዚህ ሰዎች ጋር የእግዚአብሔር ሰዎች ካልሆኑት በዙሪያቸው ካሉት ሰዎች ጋር ያላችሁን ግንኙነት ተጠንቀቁ፣ ወደ እነሱ እንዳትገቡ፣ እናንተም እነሱም ወደ እናንተ እንዳይገቡ፣ አማልክቶቻቸውን እንድታመልኩ ልባችሁን ያዘነብሉባችኋል ብሏቸው ነበር። ግን ያን አልሰማም። 2 ጊዜ የተገለጠለትን እግዚአብሔርን 2 ጊዜ የታየውን እግዚአብሔርን ትቶ ለሌሎች አማልክቶች ሆነ። በፍጹም የተከተለውን የአባቱን የዳዊትን መንገድ ትቶ ሌሎች አማልክትን ተከተለ። በኢየሩሳሌም ከፍታ ላይ መስገጃ ሰራ። በቃ ሚስቶቹን ለማስደሰት ሆነ ሂደቱ። እግዚአብሔርን ከማስደሰት ይልቅ የሚያስደስተው ማንን ሆነ? ኑሮ ማስደሰቱ፣ መንገዱ ሁሉ ልቡ ስላዘነበለ ወደዛ ሚስቶቹን ማስደሰት፣ መሰዋት ለሚያስፈልጋቸው፣ እጣን ማጠን ለሚያስፈልጋቸው ለነሱም እንደዛ ሰራላቸው። መስገጃ ለሚያስፈልጋቸው ያውም በኢየሩሳሌም በእግዚአብሔር ተራራ ማለት ነው ሰራላቸው። ከዛም እንደምታውቁት ነው እግዚአብሔር በጣም ተቆጣ። ካንተ እቀዳለሁ አለ። መንግስትን ካንተ እቀዳለሁ፣ ካንተ ቀድጄ ለባሪያ እሰጣለሁ አለው። ያ የሆነው በልጁ ዘመን ነው። በእርግጥ ያው ሰለሞን ሞተ በጣም በሚያሳዝን ሁኔታ። እስራኤልም እንደሆነች ከዛ በኋላ እናውቃለን። ስለዚህ ውሏችን ላይ ካልተጠነቀቅን፣ ከማን ጋር ሪሌት እንደምናደርግ ካልተጠነቀቅን፣ ነገ ልባችን ማዘንበሉ፣ ነገ ልባችን ወደ ሌላ መሄዱ፣ ወደማንፈልገው ወደ አላሰብነው አቅጣጫ መሄዱ አይቀርም። ስለዚህ ግንኙነታችን ላይ ህብረታችን ላይ ከማን ጋር ነው የሚለውን ነገር መጠንቀቅ አለብን። እንደ እግዚአብሔር ቃል ነው ወይ ግንኙነታችን? ወደ እግዚአብሔር ነው እያዘነበሉ ነው ያሉት? ወደ እግዚአብሔር መንገድ ነው እየወሰዱ ነው ያሉት ወይስ ወደ ሌላ ነው? ያን ማየት አለብን። ለምን ንግግራችን ህይወታችን በኋላ ላይ ልባችን የህይወት መውጫ የሆነው ልብ ካዘነበለ ሁሉ ነገር ነው የሚበላሸው። ለምን ንግግራችንም ከየት ነው የሚወጣ ብለናል? ከልብ ነው የሚወጣው። ስለዚህ ያንን ጥንቃቄ ማድረግ ይኖርብናል። 4ኛ
ምክር የምንጠይቀው ከማን ነው? ኦኬ ሶሪ፣ እዚሁ ጋር ያው ግንኙነታችን ጋር ነው ምክር የምንጠይቀው። አሁን ያው በዘመናዊው ዓለም ፕሮፌሽናልስ አሉ፣ ኮንሰልት የሚያደርጉ ቢሮ ከፍተው ማናቃቸው ሰዎች የኛን ኬዝ ነግረናቸው የሚመክሩን። ያው ብዙ ጊዜ ግን ከዛው ከህብረታችን ነው ምክሩ፣ እዛው ካለን ህብረት ከጓደኞቻችን አብረን ከምንውለው ሰው ነው ምክር የምንጠይቀው። ምክር የምንጠይቀው ከማን ነው? ቅርብ ከሆነው ግንኙነት ካለን ህብረት ካለን ሰው ነው። የሚመክረን ሰው እንደ እግዚአብሔር ቃል ነው ወይ የሚመክረን የሚለውንም ማየት ይኖርብናል። ምክር የምንጠይቀው የሚያማክረን ሰው ማን ነው? ምክር ያው ከሰው ነው የሚገኘው፣ ከመጽሐፍት እናገኛለን። ያው እንደ ክርስቲያን ደግሞ ከእግዚአብሔር ቃል። የእግዚአብሔር ቃል የመሰለ ምርጥ መካሪ የለም። ጌታ ኢየሱስን የመሰለ ድንቅ መካሪ የለም። ድንቅ መካር ነው አይደል? መንፈስ ቅዱስን የመሰለ ደግሞ ድንቅ ከክርስቶስ ኢየሱስ በኋላ ሌላ አጽናኝ ይመጣል የተባለው በውስጣችን ሆኖ የሚመክረን መንፈስ ቅዱስ ነው። ከዛ ባሻገር ባልንጀሮቻችን ነው የምናማክረውና እንዴት ነው የሚመክሩን? ለምን? ከምክር ብዛት ድል ስላለ። የእግዚአብሔር ቃል ምሳሌ 11 ቁጥር 14 ላይ እንደዚህ ይላል፣ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል ይላል። ምሳሌ 24:6 ደግሞ በመልካም ስርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ነው። የእግዚአብሔር ቃልም ድል በምክር ውስጥ እንዳለ ይነግረናል። መመካከር እንዳለብን ይመክረናል። ግን የምንመካከረው ከማን ጋር ነው? ሸክማችንን የምናካፍለው ለማን ነው? ያ ሰው የሚመክረንስ እንደ እግዚአብሔር ቃል ነው ወይ? ለዚህ ምሳሌ ሮብዓም፣ የሰለሞን ልጅ ሮብዓም ትዝ ይላችኋል አይደል? መጡና ሰለሞን ከሞተ በኋላ የእስራኤል ጉባኤና ኢዮርብዓም የናባጥ ልጅ መጡ። አባትህ ቀንበር አክብዶብናል፣ ስለዚህ አንተ አቅልልልን አሉት። ሲሉት እሺ አለና በሶስተኛው ቀን ነው አላቸው። ከዛ ሄዶ ሰለሞን አማካሪ ነበረው፣ ባይዘው በሰለሞን ፊት ይቆሙ የነበሩትን ሽማግሌዎች አማከረ። እንዴት ነው ሲላቸው፣ በቃ አሁን ባሪያ ሁንላቸው፣ ሚሉህን እሺ በል፣ ለዘብ ያለ መልስ ስጣቸው፣ አቅልልላቸው፣ ባሪያ ይሆኑልሃል እስከ መጨረሻው አለው። እሺ ብሎ እንደሱን ሰማ። ደግሞ እንደሱ ያሉትን ብላቴኖች እዛ ሰፈር ምናምን ያሉትን ብዙ ኤክስፒሪየንስ የሌላቸውን ብዙም ነገርን ማያውቁትን ሄዶ ጠየቃቸው። ሄዶ ሲጠይቃቸው ያኔ ትንሿ ጣት ከአባቴ ወገብ ይወፍራል በላቸው። እስቲ ኢማጂን፣ የሱ ትንሽ ጣት ከአባቱ ወገብ እንዴት ነው? በቃ ዲስሪስፔክት፣ ለአባቱ ክብር የሌለው። እነሱም የማይሆኑ ናቸው ልጆቹ፣ ራሱ መካሪዎቹ፣ ብላቴኖቹ። አባቴ በጅራፍ ከመታችሁ እኔ በጊንጥ ቀንበር ነው እንደውም ማከብድባችሁ ጨምርላችሁ፣ ምን አያችሁ አላቸው። እንደዚህ ብለህ መልስላቸው አሉት። እሺ አለ። መጣ። የሽማግሌዎቹን ትቶ የብላቴኖቹን መልስ ሲመጡ ሰዎቹ በሶስተኛው ቀን በመጡ ጊዜ ነገራቸው። በቃ እነሱ ተበሳጩ። ከዳዊት ቤት ምን አለን አሉ። በዛን ጊዜ ነው እስራኤል ለሁለት የተከፈለችው። 10 ተገንጥሎ እስራኤል ሆነ፣ ይሁዳና ቢንያም ይሁዳ ሆነው ቀሩ። እግዚአብሔር ቅድም ያለውን እሱ በሮብዓም ዘመን የተፈጸመው ምክር፣ ደና ምክር ባለመቀበሉ፣ ከሽማግሌዎች ባለመቀበሉ። በመሰረቱ መንግስታትም መካሪዎች አላቸው። የዓለም መንግስታት አሁን ያሉ የኢኮኖሚ አማካሪ አለ፣ የፖለቲካ አማካሪ አለ፣ የጦር አማካሪ አለ። የጦር ኢኮኖሚ አያማክርም፣ የፖለቲካ ሌላውን አያማክርም። በየራሳቸው ስፔሻሊቲ። ለምን? በምክር ውስጥ ድል ስላለ። ግን በምክር ውስጥ ድል አለ ብለን ማይሆንን ሰው ማማከር የለብንም። ምናማክረውን ሰው ማወቅ አለብን። ምናማክረው ሰው እንደ እግዚአብሔር ቃል ነው ወይ የሚመክረን ምክር ወደ ድል የሚወስደን ነው ወደ ጥፋት የሚወስደን ነው? እሱን ማወቅ፣ ማጤን፣ ማስተዋል ይኖርብናል። ሌላው ምክር ጠያቂ አክዓብ ነበር። ንጉስ አክዓብ ታውቁታላችሁ። በጣም ሰልፊሽ ነው። እንደ አክዓብ ያለ ሰልፊሽ ሰው የለም። ትዝ ይላችኋል የናቡቴን እርሻ በወሰደ ጊዜ እግዚአብሔር ያንተንም እንደዚህ ውሻዎች ይልሱታል ሲል በጣም አዘነ፣ ማቅለበሰ፣ አለቀሰ። ከዛ በኋላ እግዚአብሔር በቃ ባንተ ዘመን አላረግም በልጅ ዘመን ነው ሲለው ሃሌሉያ አላለም። ራሱ እኮ ነው ያጠፋው። እንደዚህ አይነት ሰው እግዚአብሔር ይጠብቃችሁ። ያጠፋው ሰውዬ ነው መቀጣት ያለበት። ወደ ልጅ ይሄዳል ሲባል አሜን ይላል እንዴ? እግዚአብሔር ከእንደዚህ አይነት ወዳጅ ይጠብቃችሁ። እንደዚህ አይነት ወዳጅ ማን ገጠመው? ኢዮሳፍጥ።
ኢዮሳፍጥ ከአክዓብ ጋር ወደ ሬማት ዘገለዓድ ሊዋጉ ሄዱ። አብረኸኝ ሂዳለው። እሺ ችግር የለውም አለ። ከዛ 400 ነቢያቶች አሉት። የማን? የአክዓብ ነቢያት። የአክዓብ ናቸው። አስምሩበት። የአክዓብ 400 ነቢያት ምን አሉት? ልውጣነ ሲላቸው ሂድ ውጣ፣ ተከናውን፣ እግዚአብሔር አሳልፎ ይሰጣል አሉት። ኢዮሳፍጥ ጥሩ ቴስት አለው የስፒሪቹዋል ነገርና አይ የእግዚአብሔር ነብይ ይማድ አስምሩ፣ የእግዚአብሔር ነብይ የለም እንድንጠይቀው አለ። የእግዚአብሔር ነብይ ምን ጠይቀው? እነዛ 400 የአክዓብ ናቸው። መልካም ምኞት ተመኝ ናቸው። እንደ እግዚአብሔር ቃል ማይነገር ትንቢት መልካም ምኞት ነው። እሺ አይፈጸምም። ወይም ደግሞ ውጋት ነው የሚሆንባችሁ፣ ወይ ገዳያችሁ ነው የሚሆነው። እንደ እግዚአብሔር ቃል ያልሆነ ምኞት ነው የተመኙለት። ሂድ ተከናወን አሉት። ኢዮሳፍጥ የእግዚአብሔር ነብይ የለም ምን ጠይቀው አለ። አንድ ባክ ሚክያስ የሚባል አለ፣ ስለኔ ደህና ነገር ስለማያወራ አልወደውም አለ። መልእክተኛ ተላከ። ሄደ ሚክያስን ይዞት። መልእክተኛው ራሱ ሲሄድ ምን አለ? በአንድ አፍ እንደዚህ ብሏል፣ አንተም እንደዛ በል አለው። ሚክያስ መጣና አው ተከናወን ሲለው በእግዚአብሔር ስም አምልሃለሁ አለው። ውሸት እንዳትነግረኝ በእግዚአብሔር ስም አምልሃለሁ ሲለው ኦኬ በቃ ስማ እንግዲህ በል ተቀበል አለው። እስራኤል መንጎቻ እንደ በተራራ ላይ እንደተበተኑ በጎች ሆነው አየው አለው። አላልኩም አለው። ስለኔ ደህና ነገር እኮ አያወራም ብያለሁ። እሱ ብቻ አይደለም ልንገርህ አለው። አየው አለው በእግዚአብሔር ዙፋን፣ እግዚአብሔር በዙፋን ላይ ተቀምጦ ሳለ አክዓብን እንዲጥለው፣ አክዓብ እንዲስት፣ በዛ በሬማት ዘገለዓድ እንዲሞት እንዲወድቅ የሚያስትልኝ ማን ነው የሚል ምን እግዚአብሔር ሲናገር ሰማው አለ። አንድ መንፈስ ወጣ፣ እኔ አስተዋለሁ አለ። እንዴት አድርገህ? በነቢያቱ ላይ የሐሰት መንፈስ ሆኜ አስተዋለሁ አለው። ከዛ እሺ ተከናወናለሁ። እግዚአብሔር ሄደ፣ ነቢያቱ እንዳሉት ሆነ። እነሱ ቃላቸውን አጸኑ፣ ትከናወናለህ እሺ ብሎ አቶ አክዓብ ሚክያስን በግዞት ቤት እንዲታሰር፣ የግዞት እዛው የመከራ እንጀራ እንዲበላ፣ የመከራ ውሃ እንዲጠጣ ሚክያስን እዛ ጥሎት እኔ እስከምመጣ እዛው ይሁን ብሎ ሲሄድ ሚክያስ በጣም ኮንፊደንስ አለው። አንተ ከተመለስክ እግዚአብሔር በእኔ አልተናገረም አለ። አልተመለሰም አክዓብ። ታውቃላችሁ እዛው እየተዋጉ ሳለ ምን እንዳረገ ታውቃላችሁ? በጣም ተንኮለኛ ነው አክዓብ። በጣም ተንኮለኛ ንጉስ ነው ብያችኋለሁ። የንግስና ልብስ እሱ የእስራኤል ንጉስ ነው። ኢዮሳፍጥ የይሁዳ ንጉስ ነው። የንግስና ልብስ ሁለቱም ለብሰው ነበር። ሁለቱም ለብሰዋል የንግስና ልብስና ልክ ወደ ጦር ሜዳ ሲገቡ አክዓብ ቀየረ። የኖርማል ጥሩር ምናምን ለበሰ፣ የውጊያ ልብስ ለበሰ። ኢዮሳፍጥ የንግስና ልብስ ነው የለበሰው። ከዛ ሲሄዱ ጦር ሜዳ ጦርነቱ ከተጀመረ በኋላ የንግስና ልብስ የለበሰ ሰው አዩና መጡበት። ኢዮሳፍጥ ላይ ሲመጡበት ዋይ ጮኸ። እኔ አይደለሁም አለ። እነሱ ደግሞ የሚፈልጉት ማንን ነው? አክዓብን ነው የሚፈልጉት። እሱን ተውትና በቃ ኖርማል ውጊያ እየተዋጉ ሳለ ድንገት የተሰበቀች ቀስት ናት በጥሩሩ መካከል የወጋችሁ። እሱ ከእግዚአብሔር ተወስኖበታል። እሱ ሐሰተኛ ነቢያቶቹን ተማምኖ ወጣ አይደል? እግዚአብሔር ግን የሚጥለውን ፈልጎ ነበርና በጥሩሩ መካከል ወጋችሁ። በቃ ተወጋው አለው። ሰረገላ ያዘውን ሰውዬ አውጣኝ ከሰልፍ አለው። አክዓብ ሞተ። አክዓብ ሞተ። እና እንደ እግዚአብሔር ቃል ማይነገር ትንቢት ገዳይ ነው። አንድ እንደ እግዚአብሔር ቃል ያልተነገረ ትንቢት ቃሉ ብቻ አይደለም ባይዘወይ መንፈሱ መመርመር አለበት። ሐሰተኛ መንፈስ አለ። አሁን ጦርነት ሉጣ በእግዚአብሔር ቃል ቼክ ልናደርገው የማንችለው ነገር ነው። መንፈሱን ግን መመርመር አለብን። መንፈሱን የትንቢቱ መንፈስ ይመረመራል። ሐሰተኛ መንፈስ ነው የእግዚአብሔር መንፈስ ነው የተናገረን ሚለውን ማወቅ አለብን። ካለበለዛ አጥፊ ስለሚሆን ማለት ነው፣ ገዳይ ስለሚሆን። ስለዚህ ትንቢት ቃሉ ብቻ ሳይሆን መንፈሱ መመርመር አለበት። መንፈሱም መታየት አለበት፣ ቃሉ ብቻ ሳይሆን። ሌላው የሚነግረን ሰው የተሾመ ነው ወይ? ሰው የሾመው ነው? አክዓብ የሾመው ነው ወይስ እግዚአብሔር የሾመው ነው? ሰዎች የሾማቸው ራሳቸውን የሾሙ ነቢያት አሉ። ማን ነው የሾመው? 400 እኮ ናቸው። 400 ለአንድ እኮ ነው የቆሙት። የነዛ የማን ነቢያት ናቸው? የአክዓብ። ያ ደግሞ ሚክያስ ደግሞ የእግዚአብሔር ነቢይ ነው። ራሳቸውን
የሾሙ ሰዎች አሉና ከሱም መጠንቀቅ ይኖርብናል። የህይወት ምስክርነት አላቸው ወይ? ምክር የሚመክሩን ሰዎች፣ ትንቢት የሚያመጡልን ሰዎች ህይወታቸው በእግዚአብሔር እንኳን ተሾሞ ቢሆን ምስክርነት ከሌላቸው ገዳይ ነው የሚሆኑት። የህይወት ምስክርነት አላቸው ወይ የሚለውን ማየት ይኖርብናል። አካሄዳቸውን፣ ኑሯቸውን፣ ህይወታቸውን እናውቃለን ወይ? እግዚአብሔር ቃል ነው ትንቢት የመጣልን የሚለውን ማወቅ። ካልበለዚያ ጥፋት ነው የሚሆንብን። መልካም ምኞት እንጂ የሚፈጸም ቃል ስለማይሆን እኛንም ባለፈው እግዚአብሔርን ፌዝ ቨርሰስ ትረስት ፓስተር ገነት ታስተምረን ትዝ ይላችኋል አይደል? አንዳንድ ትንቢቶች የሰዎች መልካም ምኞት ሊሆኑ ይችላሉ። ለዛ ይሆናል ያልተፈጸመልን። ስለዚህ አንድ መንፈሱን መመርመር፣ ሁለት የተሾመው ሰው ራሱን የሾመው ቤተክርስቲያን የሾመችው ነው ሰዎች የሾሙት ነው የሚለውን ማየት፣ ከእግዚአብሔር የተሾመ መሆኑ፣ የህይወት ምስክርነት አለው ወይ? እንደ እግዚአብሔር ቃል የሚኖር ሰው ነው ወይ? እንደ እግዚአብሔር ቃል የሚናገር ሰው ነው ወይ የሚለውን ማየት ከብዙ ጥፋት ይጠብቀናል። ቤተክርስቲያን ለምክር ሐሙስ አለ። የኛ ቤተክርስቲያን አባል የሆናችሁ ምክር የምትፈልጉ ከሆነ ቤተክርስቲያን አሳይን ያረጋቻቸው አገልጋዮች አሉ። መተን ምክር መውሰድ ያለብን ከዚሁ ነው። ምክር ከየት ነው የሚቀዳው? ከእግዚአብሔር ቤት ነው። ህግ ከየት ነው የሚቀዳው? ከጽዮን ተራራ ነው። ኦኬ፣ የጽዮን ተራራ ይሄ ነው፣ የእግዚአብሔር ቤት ጥበብ የሚመነጭበት። ከዛ ነው ምክር የሚቀዳው እንጂ ዝም ብሎ አይቀዳም። ያቺ ሱናማይት ሴት ትላችኋለች። ልጇ እኮ ሞቶባት ባሏ ሲጠይቃት አዞቦት ነው፣ ለምን ታስቸግሪዋለች? ለምን ትሄጃለች ሲላት ደህና ነው አለችው። ለባሏ አልነገረችው። ጊያዝ ኤልሳ አያትና ሂድ እስቲ ምን ሆና ነው ሲለው ለጊያዝም አልነገረችውም። ደህና ነው አለችው። ሄዳ ለማን ነው የተናገረችው? ለትክክለኛው ሰው፣ መፍትሄ ለሚሰጣት ሰው። ኦርዴንድ ሲሆን ሰው ሲሾም እግዚአብሔር ሲያስቀምጠው በዛ ውስጥ የሚያልፍ ቅባት አለ። በምክር ውስጥ የሚያልፍ ምክር ሲያስፈልጋችሁ እግዚአብሔር ቤት ነው መጠየቅ ያለብን። ስፔሻሊ የኛ አባላት የሆን እግዚአብሔር ቤት እዚህ ነው መጠየቅ ያለብን። አንዳንድ ምክር ብዙ ጊዜ የሚፈጅ ሊሆን ይችላል። ብዙ ቀናት የሚፈጅ፣ ብዙ ጸሎት የሚፈጅ፣ ክትትል የሚፈጅ ሊሆን ይችላል። በአንድ ቀን ማይስተካከሉ አንዳንድ ነገሮች ይኖራሉ። ተከታትለን እንደ እግዚአብሔር ቃል የሚሆነውን እናደርጋለን። ክብር ለጌታ ይሁን። ስለዚህ ምክር ስትፈልጉ የሚታወቅ ሰው፣ ህይወቱ የሚታወቅ ሰው፣ የት ምን እንደሆነ የሚታወቅ ሰው ጠይቁ። በየመንገዱ አይጠየቅም። በየመንገዱ ሚስጥር አይነገርም። በየመንገዱ አይደረግም። ከሱናማይት ሴትም ከኤክስፒሪየንስም እናውቃለን። ክብር ለጌታ ይሁን። ካልተመከረ መካሪ፣ ካልተማረ አስተማሪ፣ መንገድ ከማያውቅ መንገድ ጠቋሚ፣ ልብን ወደ ክፉ ከሚያዘነብል ክፉ ባልንጀራ እግዚአብሔር ይጠብቃችሁ። ሌላው አራተኛ መልካም ንግግርን መናገር፣ ክፉን ንግግር፣ ሽንገላን ማስወገድ። እንዴት መናገር አለብን የሚለው መልካም ንግግርን መናገር፣ ክፉ ንግግርን፣ ሽንገላን ማስወገድ። መዝሙር 34 ከ12 እስከ 13 መዝሙር 34 ከ12 እስከ 13 ህይወትን የሚፈቅድ ሰው ማን ነው? በጎን ዘመን ለማየት የሚወድ አንደበትን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ክፉ ነገር መናገር ለራሳችን ጎጂ ነው። የመጀመሪያው ራሳችንን የምንጎዳው ብያለዋ። መጀመሪያ ላይ ስናይም በእግዚአብሔር ፊት ቆመን እንጠየቃለን። ዘር ነው፣ ፍሬውን እንበላለን። ስለዚህ አስበን መናገር አለብን፣ ለራሳችንም ለሌሎች ሰዎችም። ለራሳችን የምንናገረው ንግግር መልካም መሆን አለበት። ስለ ራሳችን እግዚአብሔር ቃል ናችሁ ያለንን እንጂ ራሳችን የመጣልንን አንደበታችን እንደፈለገ የሚናገር ከሆነ ራሳችን ላይ ነው ችግር የምናመጣው። ራሳችን ላይ ፈተና ነው የምናመጣው። ራሳችን ላይ ጥፋት እናመጣለን። አንደበቱን የሚገታ ነፍሱን ይገታል ይላል። መልካም ንግግር እንድንናገር ነው እግዚአብሔር የሚፈልገው። በንግግራችን ራሳችን እንድንታነጽ፣ ሌሎችንም ሰዎች እንድናንጽ ስለሚፈልግ ምንም አይነት ችግር ውስጥ ሆነን ሊሆን ይችላል። የእግዚአብሔር ቃል ናችሁ ያለንን ነኝ ማለት እንዲሆንልን እግዚአብሔር ቃል ደካማ ነኝ ይበል ይላል አይልም። ብርቱ ነኝ ይበል ነው የሚለው። በቃ ቃሉ ያለንን። ሁኔታው እኮ ላይመስል ይችላል፣ ነገሮች እኮ አይመስሉም፣ ግን ደካማው ብርቱ ነኝ ይበል ይላል። ደካማው ብርቱ ነኝ ይበል። ህመም ሊኖር ይችላል፣
ህመም ሲያመን አመመኝ ፈለጠኝ ቆረጠኝ ዘንድሮማ አበቃልኝ ካል በቃ ያበቃልናል በተናገርነው ቃል። እንደዛ ሳይሆን ማለት ያለብን ስለመተላለፌ ቆሰለ ስለበደሌ ደቀቀ በሱ ቁስል እኔ ተፈወስኩ ነው ማለት ያለብን። ህመምን ሁሉ ካንተ አርቃለሁ አይደል የሚለው? ህመምን ሁሉ ምታቀውን ክፉን በሽታ የግብጽን በሽታ ሁሉ ካንተ አርቃለሁ ወደ አንተ አይመጣብህም ነው ያለው እንጂ እግዚአብሔር ቃል ትታመማለህ ትሞታለህ በቃ አይልም። የእግዚአብሔር ቃል ናችሁ ያለንን ነኝ ማለት እንድንችል እሱ ያለንን መናገር እንድንችል። ሁኔታው ላይመስል ይችላል፣ ነገሮች ላይመስሉ ይችላሉ። እግዚአብሔር ያለንን ግን ነኝ ማለት። እግዚአብሔር ለምንድን ነው የጠራን? ለድል፣ ለክንውን፣ ለፍሬያማነት፣ ለገዢነት፣ ለንግስና ነው የጠራን። እግዚአብሔር ያለንን ብቻ ነኝ እሱ ያለንን ነኝ እንድንል እንደ እግዚአብሔር ቃል እንድንናገር። በረከት እኮ ተባርከናል። በረከት በጻድቅ ራስ ላይ ነው ይላል የእግዚአብሔር ቃል። በረከትና ብልጽግና ከእግዚአብሔር ዘንድ ነው ይላል። እኛ ደግሞ በክርስቶስ ሆነን ተባርከናል። በቃ ዘንድሮማ በቃ ኑሮ ሊሆን ይችላል ነው። አዎ ግን እኛ ምንናገረው ምንድነው? ምንናገረው ነው ምንበላው። የተናገረውን የአፋችንን ቃል እናጭዳለን። ስለዚህ ምንናገረው ንግግር እንደ እግዚአብሔር ቃል ይሁን። ሲቹዌሽኑ ሊሆን ይችላል፣ ምናየው ነገር ሊሆን ይችላል። ግን እኛ እንደ እግዚአብሔር ቃል መልካም ንግግር በጎን ዘመን ማየት ከፈለግን መልካም ንግግር አሁን ላይሆን ይችላል፣ ወደፊት ግን እግዚአብሔር መልካም ያደርገዋል። ክብር ለጌታ ይሁን። መልካም ንግግር መናገር ለራሳችን ብቻ ሳይሆን ለልጆቻችን፣ ለወንድሞቻችን፣ ለቤተ ክርስቲያናችን፣ ለሀገራችንም እንዲሁ መልካም ንግግርን መናገር፣ ለማነጽ የሚሆን ንግግርን መናገር። ኤፌሶን ምዕራፍ 4 ከ29 እስከ 30 እንደዚህ ይላል። ለሚሰሙ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከቶ ካፋችሁ አይውጣ ይላል። ለማነጽ የሚሆን በጎ ቃል እንጂ ክፉ ቃል ከቶ ነው የሚለው ካፋችሁ አይውጣ። እኛ በምንናገረው ቃል እግዚአብሔር ጸጋን ይሰጣል ለሰዎች። እኛ በምንናገረው ቃል እግዚአብሔር ሰዎችን አልፎ ያበረታል። እኛ በምንናገረው ቃል እግዚአብሔር ሰዎችን ይጠግናል። ስለዚህ ክፉ ቃል ፈጽሞ አታውጡ። ስለ ሌሎች፣ ስለ ቤታችሁ፣ ስለ ልጆቻችሁ፣ ስለ ሀገራችሁ። ሁኔታው አይመስልም ግን እናንተ እንዲሆን የምትፈልጉትን ተናገሩበት። እንዲሆን የምትፈልጉትን ነገር እንዲሆናል በሉ። ነገ መልካም ይሆናል በሉ። እግዚአብሔር ያደርጋል። እኔ ዛሬ እንደዚህ ሊሆን ይችላል፣ እግዚአብሔር ግን ይችላል በሉ። ከቶ ካፋችሁ ክፉ ቃል አይውጣ። እኛ እኮ ክፉ ቃል ተናግረን መልካም እኮ ነው የምንጠብቀው። ከእህት ወንድሞቻችን፣ ከልጆቻችን፣ ከሀገራችን እንናገራለን ወይ? ስለ ሀገራችን መልካም ነገር እንናገራለን ወይ? ስለ ወንድማችን መልካም ነገር፣ ስለወደቀው ወንድም፣ ስለወደቀችው እህት እንናገራለን? የተናገራችሁትን ነው የምትበሉት። ስለዚህ ከቶ ላይሆን ይችላል እኮ ማይሰሙ ሊሆኑ ይችላሉ፣ አስቸጋሪ ሊሆን ይችላል ሲቹዌሽኑ። ግን ጸጋን ይሰጣል የናንተ ንግግር። በእናንተ ንግግር ውስጥ አልፎ እግዚአብሔር ሰዎችን ያነሳል። በእናንተ ንግግር ውስጥ አልፎ፣ በእናንተ መልካም ንግግር ውስጥ አልፎ ሰዎችን ይጠግናል። ካልሆነስ የእናንተን ክፉ ንግግር የሚጠቀም ሌላ አካል አለ። ክፉ ደግሞ ይጠቀማል። እሰይ ነው የሚለው። በመሰረቱ ክፉ ምንም እንትን የለበትም። በጌታ ሆናችሁም በኪራይ ሰዎችን ይጠቀማል። የጌታ የሆኑትን አፋቸውን ይጠቀማል። ባስ ሲልም ውስጣቸው ገብተው ሊጠቀም ይችላል። እሱ እንትን የለውም። አያንኳኳን፣ ፍቃድ አይጠይቅም። ንብረት ካገኘ ዘው ነው የሚለው። አፋችሁን ቃል ካገኘ እሰየው በቃ ይሁንባት ነው የሚለው። ክፉ ከተናገርንም አስፈጻሚ ያለው፣ መልካም ከተናገርንም አስፈጻሚ ያለው። ለማን ነው እየሰራን ያለ ነው? አፋችን ለማን ነው የሚሰራው? አንደበታችን ለማን ነው የሚሰራው? የተግባባን ነው አይደል? ክፉ አያንኳኳም። እግዚአብሔር ነው ፈቃዳችን የሚጠይቀው። ክፉ ካገኘ የራሱን ንብረት አቤት ነው የሚለው፣ ይገባል ቀጥታ፣ ማንንም አያስፈቅድም። በአንደበታችን ሊጠቀም ይችላል። በጣም ደግሞ ግዛት ካስፋፋ በሰዎች አጋንንት ሲጮህ አይታችኋላ። በጌታ በሆኑ ሰዎች ላይ ግዛቱን አስፋፍቶ ነው ገብቶ ነው። ሰዎቹ እኮ ንብረትነታቸው የጌታ ነው፣ ግን በትውስት ይጠቀማል። እሱ ችግር የለበትም እስከተጠቀመ እስካጠፋ ድረስ፣ እስከኖረ ድረስ ማጥፋትና ማሳት ስለሚፈልግ። ስለዚህ ንግግራችን ለክፉ ስንናገር ሌላ ነው የሚጠቀምበት፣ እግዚአብሔር አይደለም። የሚያጠፋበት ሌላ ነው። ስለዚህ ክፉ ቃል የሚለውን እንደውም እዚህ ላይ በሌላ ቨርዥን መርዛማ ቃል፣ ማያስፈልግ ቃል፣ ማያስፈልግ ንግግር ነው የሚለው። መርዛማ ክፉ ዝም ብሎ እንደዚህ ተነግሮ ብን ብሎ የሚጠፋ አይደለም፣ የሚመርዝ ነው፣ የሚያጠፋ ነው።
የፍጥረትን ሩጫ የሚገታ ነው። እዛም ባለፈው ያነበብነው ያዕቆብ መጽሐፍ ላይ መርዝ የሞላበት ይላል እኮ አንደበትን መርዝ የሞላበት አለ። ክፉ ከሆነ መርዝ የሞላበት ገዳይ ነው፣ ለሌላው ነው የሚጠቀመው። እግዚአብሔር ሳይሆን ሌላ አካል ነው የሚጠቀመው። ስለዚህ አንደበታችንን መልካም ብቻ በመናገር እንደ እግዚአብሔር ቃል ብቻ በመናገር በምንናገረው ነገር ላይ ምንፈልገውን ብቻ እንደ እግዚአብሔር ቃል በመናገር የክፉንም መንገድ መዝጋት ይኖርብናል። ሌላው መንፈስ ቅዱስን ያዝናል። አሁን ባነበብነው ላይ ምን ይላል? ክፉ ቃል ከቶ አይውጣ ይልና ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። በእኛ ክፉ ንግግር ሰዎች ብቻ አይደለም ያዝኑት፣ መንፈስ ቅዱስ ያዝናል። እኔ እኮ እንደዚህ እንድትናገር አይደለም የሚፈለኩት። መንፈስ ቅዱስ ለምን ያዝናል? ለምን ይመረራል? ስለማይሄድ እንደ በፊቱ እንደ ብሉይ ኪዳን መጥቶ አይሄድም። በእኛ ውስጥ ነው ያለው። እንደዚህ እንድትናገር አልፈለኩም ይላል። እግዚአብሔር ያዝናል። መንፈስ ቅዱስ በእኛ ውስጥ ሆኖ ያዝናል። ለቤዛ ቀን የታተምንበትን ያን መንፈስም እናሳዝናለን። በንግግራችን ሰዎችን ብቻ ሳይሆን እኛም ተጠያቂ ብቻ መሆን ሳይሆን መንፈስ ቅዱስም ያዝናል። ለቤዛነት የታተምንበትን ያንን ቅዱስን መስዋዕት ቅዱስን መንፈስ እንዳናሳዝንም በአግባቡ መናገር አለብን። አምስተኛው እውነትን መናገር፣ ውሸትን ማስወገድ። ኤፌሶን ምዕራፍ 4 ቁጥር 25 ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ቆላሲስ ምዕራፍ 3 ቁጥር 9 ደግሞ እንደዚህ ይላል፣ እርስ በርሳችሁ ውሸትን አትነጋገሩ አሮጌውን ሰው ከስራው ጋር ገፋችሁታልና። እውነት ነው መነጋገር ያለብን፣ ባይጥመንም ማለት ነው ቢመረንም። አንዳንዴ እኮ ነቢያቶቹ እውነትን መናገር ፈርተው ነው እኮ ውሸት የሚናገሩት፣ ሰውን ለማስደሰት። አንዳንድ መካሪ እኮ ሰውን ለማስደሰት ብሎ ነው ሰው ወደ ገደል የሚወስደው። ሰው ባይመቸውም ቢመረውም እውነትን መናገር ለምን? ስለሚያስጠይቀንም እውነትን ብቻ ተነጋገሩ ተብለናል። ባይመቸውም ምክር ተቀባዩ ቢጎረብጠውም ትክክለኛውን ነገር መናገር፣ እውነትን መናገር። ስለዚህ አሮጌውን ሰው አስወግዳችሁታል ይላል። አሁን ልንኖርለት የተገባውን አዲሱን ሰው ዕውቀት በማግኘት የሚታደሰውን አዲሱን ሰው እንድንሆን እንደሚገባ እንድንሆን መዝገባችን ከልብ አይደል ንግግር የሚወጣው? ሁሉም አይነት ንግግር ከልብ ስለሚወጣ መዝገባችንን ማስተካከል፣ የልባችንን መዝገብ መቀየር። ያ ሲሆን ንግግራችን ሁሉ የተገራ ይሆናል። አዲሱን ሰው ለብሰናል። እሱን የሚመስል ዕውቀትን በማግኘት የሚታደሰውን እግዚአብሔር የሚጠብቅብንን ያየልንን ያንን ለተፈጠርንበት የሚሆነውን አዲሱን ሰው እንድንሆን እሱን ፍሬ ደግሞ እግዚአብሔር የሚጠብቅብንን ፍሬ እንድንበላ እንደሚገባ እንድንናገር እንደ ቃሉ እንድንናገር ይህ ያስፈልገናል። የግድ ነው። ልባችንን መለወጥ፣ ግንኙነታችንን ማየት። ከማን ጋር ነው የምንውለው? ከቃሉ ጋር ውሏለን ወይ? ከቃሉ ጋር ያለን ውሎ እንደሚገባ እንቀበላለን ወይ? ራስን በመግዛት ቃሉ ነኝ የሚለውን እንላለን ወይ? ቃሉ ናቸው ያለው እንላለን ወይ? መልካም ንግግር እናወራለን ወይ? መልካም ንግግር እንናገራለን ወይ? ያ ሲሆን እግዚአብሔር ወዳየልን ወደ ታሰበልን ወደዛ መሄድ እንችላለን። ዕውቀትን በማግኘት ይህ አዲሱ ሰው እየተለወጠ ይመጣል። ክብር ለጌታ ይሁን። ያው ለውጥ ሂደት ስለሆነ ለውጥ የህይወት እድገት አንዱን እየተውን ሌላውን እየጨመርን መሄድ ስለሆነ ዕውቀት እያገኘን እያስተዋልን ያንን ነኝ እያልን ስንሄድ እግዚአብሔር የሚጠብቅብንን አይነት ኑሮ እንኖራለን። በመንፈስ ቅዱስ እርዳታ፣ በጸጋው እርዳታ እንደሚገባው እንሆናለን። ያንን ፍሬ ደግሞ እንበላለን። ደቀ መዝሙር እንሆናለን። እግዚአብሔር እንዳለን እንሆናለን። ለምን? እንደሱ ያለ መካሪ ስለሌለ። እንደ ጌታ ኢየሱስ ያለ መካሪ የለም። የተሰወረ የዕውቀትና የጥበብ መዝገብ በማን ነው? በሱ ውስጥ ነው፣ በክርስቶስ ኢየሱስ ነው። ፍጹም የሆነ ደስታ፣ ፍጹም የሆነ ሰላም፣ ፍጹም የሆነ ምሪት ያለው በማን ነው? እንደሱ ያለ መሪ የለም እኮ፣ እንደሱ ያለ እረኛ የለም እኮ። የሚመራበትን መንገድ ማያውቅ። አንዳንዴ የምንሄድበት መንገድ ማይመስል ሊሆን ይችላል፣ እረኛው የሚመራን መንገድ። እሱ ግን እንዴት ማድረግ እንዳለበት ያውቃል። እንደሱ ያለ መሪ የለም። ወደ ኢየሱስ ክርስቶስ ቀርበን፣ ወደዚህ ድንቅ መካሪ ቀርበን፣ ወደ ቃሉ ቀርበን መመከር። ሌላው መንፈስ ቅዱስ ነው። መንፈስ ቅዱስ መካሪያችን ነው።
በሱ መመከር ጥበብ ዕውቀት በሱ ስለሆነ ማስተዋል በሱ ስለሆነ የክብር መንፈስ ስለሆነ ወደ እውነት ሁሉ ስለሚመራን በሱ ተመርተን ስለማንስት ንግግራችን ህይወታችን አይስትም መንፈስ ቅዱስ መርቶን በእንደዚህ መልካም የተመሩ ሰዎች ህይወታቸው ድንቅ ነው የሆነው ከመንፈስ ቅዱስ ጋር የተመካከሩ ከሱ ጋር አብረው የሄዱ ሰዎች እንደ ቃሉ የኖሩ ሰዎች በህይወታቸው መጨረሻ ላይ ሰክሲድ ነው ያደረጉት ንግግራቸው ህይወታቸው ሁለንተናቸው አንድ ላይ የሚሄድ ኮንሲስተንት ነው በጣም ማይመሳሰል የተጅጎረጎር አልነበረም ህይወታቸው የታወቀ ነበር ዛሬ እግዚአብሔር ሚለን ይሄን ነው በቃሉ እንደሚገባ እንድንኖር በመንፈሱ እንደሚገባ እንድንመላለስ ራሳችንን በመግዛት በቃሉ ዕውቀት በማግኘት ንግግራችንን በመክታት ህይወታችንን በአግባቡ እንድንናረክ ንግግራችን አዋዋላችን እንድናጤን መካራችንን እንድናውቅ እንደሚገባ እንድንኖር እግዚአብሔር ይፈልጋል ያ ካልሆነ ግን ጥፋቱ ብዙ ነው ንግግር በንግግር አያበቃም ያሳጭዳል ብዙ የህይወታችንን ክፍል ይነካል እስራኤል ለሁለት ለመከፈል የበቃቸው በሰዎች ምክር ነው ምክር በአግባቡ ባለመስማት ምክር ደግሞ በአግባቡ ሰምተው የሄዱ ሰዎች አሉ ሙሴ ዮቶር ሲመክረው በጣም አደከመው አይደል የውሳኔ መስጠቱ ጀጅ ማድረጉ ምናምን በጣም ስለደከመው 70 ሰዎችን እንዲሾም ሰዎችን ለምን ሾመህ ቀለል ያለውን እነሱ ከበድ ያለውን ደግሞ ወደ አንተ ያመጡልሃል አለው ሙሴ እንደዛ አረጋ ተከናወነ ዮሴፍ ፈርዖንም መከረው አይደል የድርቁን ዘመን የረሃቡን ዘመን የሚያልፍበትን ምክር መከረው አደረገ ተከናወነ ሮብዓምም የእስራኤል ሽማግሌዎች ያሉትን ሰምቶ ቢሆን ኖሮ እንደዛ አርጎ ቢሆን ኖሮ እሱም የተከናወነ ሰው ይሆን ነበር ስለዚህ ከማን ጋር ነው የምንውለው ማንን ነው የምናማክረው ሚለውን ማጤን ንግግራችን ህይወታችን ሁለንተናችን ከውሏችን ጋር ስለሚመሳሰል ከህብረታችን ጋር ስለሚቀዳ ከእግዚአብሔር ቃል ዕውቀት ብቻ ሳይሆን ኑሮ ኢንቫይሮንመንቱም ብዙ ነገር ያስቀዳናል ስለዚህ እንደዛ እንዲሆን እግዚአብሔር ይፈልጋል ለዛሬ ይሄ ነው ቀጣይ ሳምንት ይቀጥላል ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ ተባረኩ